በምስራቅ አፍሪካ ሰማይ ስር ከጥንት እስከ ዛሬ የኢትዮጵያ የቀይ ባህር ጥያቄ ተራ የወደብ ፍላጎት የፖለቲካ ካርድ ሳይሆን የሀገረ መንግስቱን ህልውና የማረጋገጥ ነው። በሆርሙዝ ባህረ ሰላጤ ላይ ታየው የኢነርጂ መናወጥ ኢትዮጵያ የባህር በር ባለቤትነት የህልውናዋ ማገር የማድረጓ እውነት ዛሬም በእውቀት በልጦ ነገን የመመተር አርቆ አሳቢነት ማሳያ ሆኗል። ከ120 ሚሊዮን ህዝብ በላይ አክፋ ግጭት በሚነጣው አፍሪካ ቀንድ የተሰየመችው ግዙፍ ሀገር በአንድ ወደብ ላይ መወሰኗ የህልውናዋ ትልቁ ፈተና ነው። መተንፈሻ የሌለው አካል ህይወቱ በሌላ እጅ ነው። ዓለም የባህር ኮሪደሮችን ለመቆጣጠር በሚጣደፍበት በዚህ ዘመን መራር እውነትን ተገንዝባ የባህር በር ጥያቄዋን የብሔራዊ ደህንነት ቀዳሚ አጀንዳ ማድረጓ ሀገሪቷን ከዘላቂ መታፈን የማዳን ጥበብ ነው። ሆርሙዝ ትምህርት ቤት ነው። የሌላው ደጅና በረንዳ የራስ ቤት አይሆንም የሚል በኳታር ራስ ላፋን ላይ ነደደው እሳትና በሆርሙዝ የታየው የኃይል ሽኩቻ የዓለምን የኢነርጂ የደም ስር በአንድ ጀንበር ቆርጦታል። ይህ ክስተት ለኢትዮጵያ ትልቅ ስትራቴጂያዊ ማስጠንቀቂያ ነው። በሌሎች ወደብ ላይ ጥገኛ መሆን ማለት ሌላው ሲታመም አብሮ መታመም፣ ሌላው ሲቸገር በችግር ቸነፈር ፈቅዶ የመገረፍ መራር እውነት። ኢትዮጵያ የቀይ ባህር ባለቤትነትን ስትጠይቅ የዓለም ፖለቲካ በታመሰ ቁጥር የ120 ሚሊዮን ህዝቧ የዕለት ጉርስና የልማት ህልም አደጋ ላይ እንዳይወድቅ የመከላከያ ጋሻን የመገንባት ውጥን መሆኑን ያሳያል። ዛሬ ቀይ ባህር የዓለም ሀያላን የፍጥጫው ድማ ሆኗል። በዚህ ስትራቴጂያዊ ባህር ላይ ዳር ቆሞ ማየት የተዛባ የታሪክ ፍርድን በዝምታ መቀበል ነው። ኢትዮጵያ ወደ ባህር ለመመለስ የምታደርገው ጥረት ከባህር ዳር ተመልካችነት ወጥታ በቀጠናው ደህንነትና ሰላም ላይ ወሳኝ መሪ ተዋናይ መሆን ስትራቴጂያዊ ልዕልና ነው። ይህ ጥያቄ የጠመንጃ ሳይሆን የፍትህ፣ የኢኮኖሚ ጥገኝነት ሳይሆን የኢኮኖሚ ነፃነት ጥያቄ ነው። የኢነርጂ ሉዓላዊነትና የባህር በር ትስስር ኢትዮጵያ በህዳሴው ግድብ የኢነርጂ አያልነቷን ደግሞ በኦጋዴን ጋዝ እያረጋገጠች ነው። ነገር ግን ይህ ሀብት ያለ ባህር በር ባለቤትነት ክንፍ እንደሌለው አሞራ ነው። ስትራቴጂያዊ ትክክለኝነቱ የሚታየውም እዚህ ጋር ነው። የሀገር ውስጥ ምርትን ከዓለም ገበያ ጋር የሚያገናኝ ሉዓላዊ ኮሪደር መፈለጓ የሀገሪቱን የኢኮኖሚ የጀርባ አጥንት ለዘላቂው ጠግኖ የመገንባት ስራ ነው። ኢትዮጵያ የቀይ ባህርን በር ማንኳኳቷ ነገ የሚመጣውን ታሪካዊ ኢኮኖሚያዊ ማዕበል ለመቋቋም ዛሬ ላይ የምትገነባው የስትራቴጂክ ጥንካሬ ማማ ነው። ይህ ጥያቄ ለኢትዮጵያ የታሪክ ኩራት ብቻ ሳይሆን ለልጅ ልጆች የሚተርፍ የኢኮኖሚ ነፃነት ዋስትና ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢትዮጵያን የቀይ ባህር ስትራቴጂን ከሆርሙዝ ሰሞነኛ ቀውስ ጋር አገናኝቶ ይመለከታል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። የኢትዮጵያ የቀይ ባህር ስትራቴጂ የህልውና ጥያቄ ነው። ሰሞነኛው የዓለም ቀውስ ደግሞ ይህ ስትራቴጂክ ትክክለኛ ብቻ ሳይሆን የማይቀየርና የማይታጠፍ የሀገራዊ ህልውና መሰረት መሆኑን በግልጽ አሳይቷል። የሰሞኑ የሆርሙዝ ባህረ ሰላጤ ውጥረትና በኳታር የራስ ላፋን የጋዝ ተቋም ላይ የደረሰው ጥቃት ዓለም አቀፍ የንግድ መስመሮችና የኢነርጂ መሰረተ ልማቶች ምን ያህል ተሰባሪ እንደሆኑ ሕያው ምስክር ሆኗል። ይህ ክስተት ከ120 ሚሊዮን በላይ ህዝብ ላላትና በማደግ ላይ ላለችው ኢትዮጵያ የባህር በር ጥያቄ የፖለቲካ ፍላጎት ሳይሆን ፍጹም የህልውና ጉዳይ መሆኑን ፍንትው አድርጎ የሚያሳይ ትልቅ ማሳያ ነው። የሆርሙዝን ቀውስ መነሻ በማድረግ የኢትዮጵያን የቀይ ባህር ጥያቄ አንገብጋቢም አድርጎታል። የኢትዮጵያ የህልውና ፈተና መገለጫዎች ብዙ ናቸው። ቀዳሚው የባህር መተላለፊያዎችና የኢኮኖሚ መታፈን አደጋ ነው። በሆርሙዝ የተፈጠረው መዘጋጋት የዓለምን ኢኮኖሚ እያናጋው ነው።
ኢትዮጵያ ከ90 በመቶ በላይ የገቢና ወጪ ንግዷን የምታካሂደው በጅቡቲ ወደብ በኩል ነው። ይህ ማለት የኢትዮጵያ ኢኮኖሚ ደም ስር በአንድ የማነቆ ነጥብ ላይ ብቻ የተንጠለጠለ ነው ማለት ነው። በሆርሙዝ ወይም በባበል ኤል መንደብ ላይ አንድ የጸጥታ ችግር ቢፈጠር የዓለም ሀያላን አማራጭ መስመሮችን ማለትም እንደ ኬፕ ኦፍ ጉድ ሆፕ ሊጠቀሙ ይችላሉ። ኢትዮጵያ ግን አማራጭ የባህር በር ከሌላት የነዳጅ የመድኃኒትና የማዳበሪያ አቅርቦቷ ባንዴ ይቋረጣል። የ120 ሚሊዮን ሕዝብ ሕይወት በአንድ ቀዳዳ ላይ መመስረቱ የህልውና አደጋ ነው። ክስተቱ ኢትዮጵያ በቀይ ባህር ላይ ያነሳቻቸውን የህልውና ጥያቄ ምን ያክል ወሳኝ መሆኑ ማሳያ ነጥብ ነው። ኢትዮጵያ በቀጣይ ዓመታት የኦጋዴን የተፈጥሮ ጋዝ ለሀገር ውስጥና ለውጭ ገበያ ለመላክ እንዲሁም ግዙፍ የዩሪያ ማዳበሪያ ምርታ ለሀገር ውስጥና በሂደት ለዓለም ገበያ ለማቅረብ እየሰራች ትገኛለች። ይህን በቢሊዮን ዶላር የሚገመት ሀብት ለዓለም ገበያ ለማቅረብ አስተማማኝና በራስ ቁጥጥር ስር ያለ የባህር በር ወሳኝ ነው። ልብ ሊባል የሚገባው ግን የባህር በርን ለመጠበቅ የሚኖር አቅምም እጅግ አስፈላጊ ነው። ኳታር ግዙፍ የጋዝ ሀብት ኤልኤንጂ ቢኖራትም ተቋሟንና የባህር መስመሯን ከጥቃት መከላከል ባለመቻሏ ምርቷ ለዓመታት ተስተጓጉሏል። ሀብትን ማምረት ብቻውን ትርጉም የለውም። ሀብቱን በሰላም ወደ ገበያ ማድረስ የህልውና ጉዳይ ነው። ሌላው የምግብ ዋስትናና የስነ ህዝብ ዲሞክራቲክ ግፊት ነው። የአንድ ሀገር ህዝብ ቁጥር ከ120 ሚሊዮን አልፎ በየዓመቱ በሚሊዮኖች ሲጨምር የምግብ ዋስትናን እንዲሁም የኢንዱስትሪ ግብዓትን ለማረጋገጥ ያልተገደበና አስተማማኝ የሎጂስቲክስ መስመርን ይጠይቃል። በእስያና በአውሮፓ ያየነው የጋዝ ቀውስ በአፋጣኝ የማዳበሪያና የምግብ ዋጋን አሻቅቧል። ኢትዮጵያ በሌሎች ሀገራት ወደብ ላይ ጥገኛ ስትሆን የሎጂስቲክስና የወደብ ኪራይ ወጪዋ በሌሎች ሀገራት ፍላጎት ይወሰናል። ይህ በምርት ዋጋ ላይ ከፍተኛ ጫና በመፍጠር የዋጋ ግሽበትን ያባብሳል። የራስ የሆነ የባህር በር ማግኘት ይህንን የሎጂስቲክስ ማነቆ በመፍታት ለሀገራዊ የምግብ ዋስትና የህልውና ዋልታ ይሆናል። ከዚህ ባለፈ የውጭ ኃይሎች ጣልቃ ገብነትና የቀጠናው የደህንነት ሚዛን ኢትዮጵያን የሚያሳስባት መራራቅ ነው። የቀይ ባህር ቀጠና በአሁኑ ሰዓት የዓለም ሀያላን የሆኑት አሜሪካ፣ ቻይና፣ ፈረንሳይና የመካከለኛው ምስራቅ አገራት ወታደራዊ የጦር ሰፈር መናኸሪያ ሆኗል። ሁሉም አገራት የራሳቸውን ብሔራዊ ጥቅም ለማስጠበቅ ወደ ቀይ ባህር እየተሽቀዳደሙ ነው። ኢትዮጵያ የዚህ ቀጠና ትልቋ ሀገር ሆና ሳለች በቀይ ባህር ላይ የባህር ኃይልና የባህር በር ባለቤት ካልሆነች የቀጠናው የደህንነት ውሳኔዎች የሚተላለፉት ያለሷ ተሳትፎ ይሆናሉ። ጠላቶች አሊያም ስትራቴጂያዊ ተቀናቃኞች በቀይ ባህር ዳርቻ ላይ የጦር ሰፈር ሲገነቡ ኢትዮጵያ ከባህር በር መራቋ ለብሔራዊ ደህንነቷ ከፍተኛ ስጋትን ይፈጥራል። ይህ ብቻ አይደለም። ኢትዮጵያ የባህር በርን ማግኘት መቻሏ ሉዓላዊ የመደራደር አቅሟን ያሳድጓል። የሆርሙዝ ቀውስ እንደሚያሳየው ስትራቴጂያዊ ነፃነት ያላት ሀገር ቀውስን በተሻለ ትቋቋማለች። ኢትዮጵያ የራሷ የባህር በር ሲኖራት ከጎረቤት ሀገራት ጋር የምታደርገው የንግድና የፖለቲካ ድርድር ሚዛናዊ ይሆናል። አማራጭ የሌለው ሀገር በድርድር ጠረጴዛ ላይ ሁልጊዜም ተገዥ ነው። የባህር በር ባለቤትነት የኢትዮጵያን ዲፕሎማሲያዊና ፖለቲካዊ የመደራደር አቅም ከፍ ያደርገዋል። የሆርሙዝ ቀውስ ለዓለም የሰጠው ትምህርት አንድ ነው። የህልውና ገመድና መስመሮችን በሌሎች እጅ አታስቀምጥ የሚል ኢትዮጵያ የጀመረችው የቀይ ባህር ጥያቄ ከታሪክና ከኢኮኖሚ ፍላጎት ባለፈ በአዲሱና እጅግ ተለዋጭ በሆነው የዓለም የጂኦፖለቲካ ስርዓት ውስጥ ተርፎ የመቆየትና እንደ ጠንካራ ሀገር የመቀጠል እጅግ ወሳኝ የህልውና ግዴታ ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም።
የቀይ ባህርና የባበል አልመንደብ ቀጠና የዓለም ንግድና የጂኦፖለቲካ የልብ ትርታ ነው። ይሁን እንጂ ይህ ስትራቴጂያዊ የውሃ መስመር በባህር ላይ ወንበዴዎች፣ በሽብር ቡድኖችና በተዳከሙ መንግስታት ፌልድ ስቴትስ ምክንያት ከፍተኛ የደህንነት ስጋት ውስጥ ይገኛል። ኢትዮጵያ በቀይ ባህር ላይ የባህር በርና የባህር ኃይል ባለቤት መሆኗ ከሀገራዊ የኢኮኖሚ ጥቅም ባሻገር ለቀጠናው ሰላምና ደህንነት የሚኖረው ፋይዳ እጅግ የላቀ ነው። በቀጠናው የሚንቀሳቀሱትን የባህር ላይ ወንበዴዎችን ለመግታት ያለ ኢትዮጵያ ተሳትፎ የሚሆን አይደለም። የኤደን ባህረ ሰላጤና የቀይ ባህር ዳርቻዎች ለረጅም ጊዜ የባህር ላይ ወንበዴዎች መናኸሪያ የሆኑት አካባቢውን በቋሚነት የሚቆጣጠርና የባለቤትነት ስሜት ያለው ጠንካራ የቀጠናው ኃይል ባለመኖሩ ነው። ኢትዮጵያ በባህር ላይ መገኘቷ የዓለም አቀፍ የንግድ መርከቦችን ደህንነት የሚያረጋግጥና ወንበዴዎችን ከምንጫቸው የሚያስቆም አስተማማኝ የቀጠናው ጠባቂ እንድትሆን ያደርጋታል። የባህር ላይ ወንበድና ስሩ ያለው በየብስ ላይ ነው። ኢትዮጵያ በየብስ ያላት ጠንካራ ወታደራዊ አቅም፣ የደህንነት መዋቅርና የስለላ አውታር ከባህር ኃይል ጋር ሲዋሃድ የወንበዴዎችን የሎጂስቲክስና የፋይናንስ ሰንሰለት አስቀድሞ ለመበጠስ ያስችላል። የሽብርተኝነት ስርጭትና የጦር መሳሪያ ዝውውርን መክታት ኢትዮጵያ ቀይ ባህር ላይ ስትሰየም ዓለም ከኢትዮጵያ የሚያገኘው ሌላኛው በረከት ነው። ቀይ ባህር በመካከለኛው ምስራቅና በአፍሪካ ቀንድ መካከል የሽብር ቡድኖችን እንደ አልሸባብና ሁቲ ያሉ የጦር መሳሪያ፣ የገንዘብና የታጣቂ ማስተላለፊያዎች ድልድይ ሆኖ አገልግሏል። የኢትዮጵያ የባህር ኃይል በዚህ ቀጠና መሰማራቱ ይህንን ህገወጥ ዝውውር ለመቆጣጠርና የሽብር ቡድኖችን ለመቁረጥ ወሳኝ ሚና ይጫወታል። ከዚህ ባሻገር ኢትዮጵያ በአፍሪካ ቀንድ ሽብርተኝነትን በመዋጋት የረዥም ጊዜ ስኬታማ ልምድ ያላት ሀገር ናት። ይህንን ጠንካራ ልምድ ወደ ባህር ላይ ደህንነት ማሸጋገር የቀጠናውን የጸረ ሽብር ትግል ወደ ላቀ ምዕራፍ ያሸጋግረዋል። አልፎም አንዳንድ የወደቁ መንግስታትን በቀጠናው ላይ ከፍተኛ የደህንነት ክፍተትን ፈጥሯል። የኃይል ክፍተት ባለበት ቦታ ሁሉ መንግስት ያልሆኑ ታጣቂዎች ይነክሳሉ። ኢትዮጵያ በባህሩ ላይ ጠንካራ ህልውና ሲኖራት ይህንን ክፍተት በመሙላትና መረጋጋትን በማስፈን በቀጠናው ማዕከላዊ ማገር ሆና ታገለግላለች። ዛሬ የቀይ ባህር ከቀጠናው ሀገራት ፍላጎት ውጪ በሆኑ የዓለም ሀያላንና የመካከለኛው ምስራቅ ሀገራት የውክልና ጦርነት አውድማ ሆኗል። ኢትዮጵያ እንደ ትልቅ የቀጠናው ኃይል ወደ ባህሩ መግባቷ የውጭ ኃይሎችን ያልተገባ ጣልቃ ገብነት ሚዛን በማስያዝ የባህር ደህንነት በአፍሪካውያን እጅ እንዲወድቅ ያደርጋል። በየዓመቱ ከ12 በመቶ በላይ ሆነው የዓለም ንግድ ልውውጥ የሚያልፍበትን የባበል አልመንደብ መስመር ደህንነትን መጠበቅ የዓለም ሀያላን ራስ ምታት ነው። ኢትዮጵያ በዚህ ስትራቴጂያዊ መስመር ባለድርሻ ስትሆን የዓለም አቀፉ ማህበረሰብ የደህንነት ሸክም የምታቃልል አስተማማኝ አጋር ያደርጋታል። ይህ ደግሞ ለሀገሪቱ የላቀ ዲፕሎማሲያዊና ጂኦፖለቲካዊ የመደራደር አቅም ይፈጥርላታል። በመሆኑም ኢትዮጵያ ወደ ቀይ ባህር መመለስ የታሪክ ግዴታ ብቻ ሳይሆን የጸጥታ አስፈላጊ ነው። ከ120 ሚሊዮን ህዝብ በላይ ያለው ግዙፍ ሀገር በየብስ ብቻ ተወስኖ መኖሩ ቀጠናዊ ስጋቶች ሲከሰቱ ፈጣን ምላሽ የመስጠት አቅሙን ይገድበዋል። በመካከለኛው ምስራቅ የሚቀጣጠለው ቀውስ በቀይ ባህር ላይ የጥፋት ደመና እያጠላ ባለበት በዚህ ወቅት የኢትዮጵያ በቀይ ባህር ዳርቻ መገኘት ለቀጠናው የመረጋጋት መልህቅም ይሆናል። የዳበረ የሰላም ማስከበር ልምድና የጸረ ሽብር ብቃት ያላት ኢትዮጵያ የባህር በር ባለቤት መሆኗ ለዓለም አቀፉ ማህበረሰብም ቢሆን አስተማማኝ የጸጥታ አጋርን ከደጃፉ ማግኘት ማለት ነው። የተከበራችሁ የኢትዮ መልህቅ ቤተሰቦች የዛሬው ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።